ታጣቂዎች በአርሲ ዞን የተለያዩ አካባቢዎች በአንድ ሳምንት በፈጸሙት ተደጋጋሚ ጥቃት ህፃናትን ጨምሮ 25 ሰዎች ተገድለዋል ተብሏል። በአንድ ቀን ጥቃት ከተገደሉት ሰዎች መካከል 8ቱ የአንድ ቤተሰብ አባላት መሆናቸው ተገልጿል። አሜሪካ በየመን የስደተኞች መጠለያ በፈጸመችው የአየር ጥቃት በርካታ ኢትዮጵያን ስደተኞች መገደላቸውን አምነስቲ ኢንተርናሽናል አረጋግጧል። ለተፈጸመው የጦር ወንጀል ድርጊት ምርመራ እንዲካሄድ በመጠየቅ የአሜሪካ መንግስት ለተጎጂዎችና ቤተሰቦቻቸው ካሳ እንዲከፈል ጠይቋል። ግብጽ ብሔራዊ ጥቅሟን ለማስጠበቅ አስፈላጊ የሆኑ እርምጃዎችን በኢትዮጵያ እወስዳለሁ ስትል አስጠንቅቃ ከዛተች በኋላ በግብጹ ፕሬዝዳንት አብዱልፈታህ አልሲሲ ግብዣ መሰረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሥራ ጉብኝት ካይሮ ገብተዋል። የካይሮ መንግስት ብሔራዊ ጥቅሙን ለማስከበር እጁን አጣጥፎ አይመለከትም ሲሉ የዛቱት ፕሬዝዳንት አብዱልፈታህ አልሲሲ ከኤርትራው አቻቸው ጋር የሚያደርጉት ውይይት በኢትዮጵያ ብሎም በአፍሪካ ቀንድ ስለሚኖረው እድልና ስጋት በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ አበይት ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። በኦሮሚያ ክልል አርሲ ዞን ታጣቂዎች በአንድ ሳምንት በፈጸሟቸው ጥቃቶች ህፃናትን ጨምሮ 25 ሰዎች ተገድለዋል ተብሏል። ባለፈው ሳምንት በተፈጸመው ጥቃት ከተገደሉ ሰዎች መካከል 8ቱ የአንድ ቤተሰብ አባላት መሆናቸው ተገልጿል። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙ ጉና፣ ሸርካና ሆንቆሎ ዋቤ ወረዳዎች ናቸው። በዞኑ በሚገኙት ጉና፣ ሽርካና ሆንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡዕ ጥቅምት 12 2018 ዓ.ም ጀምሮ ነው ተብሏል። ጥቅምት 14 ለ15 አጥቢያ በጉናና መርቲ ወረዳዎች ድንበር ላይ ታጣቂዎች በፈጸሙት ጥቃት 17 ሰዎች መገደላቸውን የማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቅምት 17 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ 3 ምዕመናንን በታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸውንና 4 ደግሞ መታገታቸው ተገልጿል። ረቡዕ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ታጣቂዎች በምስራቅ አርሲ በሆንቆሎ ዋቤ ወረዳ በቀቅሳ ቀበሌ ላይ በፈጸሙት ጥቃት 5 ንጹሃን ሰዎች መገደላቸውንም የማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ በተፈጸመበት ወረዳ በሚገኘው በቀቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መወሰዳቸውንም በመረጃው አክሏል። በወረዳ ውስጥ በሚገኙ 4 ቀበሌዎች በተያዘው የ2018 ዓመት ብቻ ከ10 በላይ ንጹሃን ሰዎች በታጣቂዎች ጥቃት ህይወታቸው ማለፉን በዘገባው አስታውቋል። በምስራቅ አርሲ ሀገረ ስብከት በሚገኙ የተለያዩ ወረዳዎች ተደጋጋሚ የንብረት ውድመትና ግድያ ሲፈጸም የቆየ መሆኑ የተነገረ ሲሆን ችግሩ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ውይይት ቢደረግም ዘላቂ መፍትሄ ማግኘት እንዳልተቻለ በመጥቀስ በጥቅምት 2018 ብቻ በሰውና ንብረት ላይ ከፍተኛ ጉዳት ደርሷል ተብሏል። በ2018 ጥቅምት ወር ብቻ በምስራቅ አርሲ 25 ንጹሃን ሰዎች በታጣቂዎች ተገድለዋል ተብሏል። ከተገደሉት መካከል ከ2 ዓመት ህፃንን ጀምሮ እስከ የ75 ዓመት አዛውንት ይገኙበታል ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ውስጥ እንደምትገኝ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በቅዱስ ሲኖዶስ ምልዓተ ጉባኤ ማስጀመሪያ መርሃ ግብር ላይ ጥቅምት 12 2018 በሰጡት መግለጫ አስታውቀው ነበር። ደረሰ በተባለው ወይም ከተባለው ጥቃት ጋር በተያያዘ ከፌደራልም ሆነ ከክልሉ መንግስት እስካሁን በይፋ የተባለ ነገር የለም።
በ2017 ዓ.ም ሚያዝያ ወር አሜሪካ የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አምነስቲ ኢንተርናሽናል አረጋግጧል። ለተፈጸመው የጦር ወንጀል ድርጊት ምርመራ እንዲካሄድም ጠይቋል። ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ አሜሪካ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች ስለመገደላቸው ነው አምነስቲ ኢንተርናሽናል በምርመራ ሪፖርቱ ያስታወቀው። አምነስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓ.ም በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነበር ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር ብሏል። መጠለያው ጣቢያው በታሳሪዎች የተሞላ የሰላማዊ ሰዎች ህንጻ ቢሆንም ያላንዳሽ ጥንቃቄ በአሜሪካ የአየር ጥቃት መደብደቡን አክሏል። በዚህም በ20ዎቹ እድሜ ውስጥ የሚገኙ 16 ኢትዮጵያውያን ወንዶች በጥቃቱ መገደላቸውን አምነስቲ በምርመራው ለይቷል። በርካታ በህይወት የተረፉ ሰዎችም እጅግ ከባድ ጉዳቶች እንደደረሰባቸው የጠቀሰው አምነስቲ በጥቃቱም የአካል መጉደል፣ የነርቭና የጭንቅላት ጉዳት የደረሰባቸው ይገኙበታል ብሏል። አሜሪካ ጥቃቱን በጦር ወንጀለኝነት እንድትመረምረውና ለጥቃቱ ተጎጂዎችና ቤተሰቦች ሙሉ ካሳ እንድትከፍል አምነስቲ ኢንተርናሽናል በምርመራ ሪፖርቱ አሳስቧል። እንደ ሁቲ የፍትህና ሰብአዊ መብቶች ሚኒስቴር መረጃ መሰረት በጥቃቱ ወቅት 117 አፍሪካውያን ስደተኞች ታስረው የነበረ ሲሆን 61 መገደላቸውንና 56 ደግሞ መቁሰላቸውን አትቷል። በሳዕዳ መጠለያ ጣቢያ በሚገኙ ሲቪሎች ላይ የተፈጸመው የአሜሪካ የአየር ጥቃትን አስመልክቶ በህይወት መቆየታችን ተአምር ነው በሚል አምነስቲ ያወጣው ዝርዝር ሪፖርት በህይወት ከተረፉ 15 ኢትዮጵያውያን ጋር ቃለ ምልልስ ማድረጉንና የሳተላይት ምስሎች፣ ፎቶዎችና ቪዲዮዎችን ለምርመራ ሪፖርቱ መጠቀሙን አስፍሯል። በግብፁ ፕሬዝዳንት አብዱልፈታህ አልሲሲ ግብዣ መሰረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሥራ ጉብኝት ካይሮ ገብተዋል። የኤርትራው ፕሬዝዳንት ጉብኝት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን እርምጃዎች እንደምትወስድ ፕሬዝዳንት አልሲሲ ማስታወቃቸውን ተከትሎ ነው። አልሲሲ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ የካይሮ መንግስት እጁን አጣጥፎ አይመለከትም ሲሉ ከ3 ሳምንት በፊት በካይሮ በተካሄደው 8ኛው የውሃ ሳምንት በቪዲዮ ለተሰብሳቢዎች ባስተላለፉት መልእክት ተናግረው ነበር። ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ ደግሞ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ማለታቸውን ተከትሎ ነው የኤርትራው ፕሬዝዳንት ኢሳያስ ካይሮ መግባታቸው የተሰማው። የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ከፕሬዝዳንት አልሲሲ ጋር ለ5 ቀናት ውይይት ያደርጋሉ የተባሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሐሙስ ጥቅምት 20 2018 ዓ.ም ረፋድ ላይ ወደ ግብጽ አቅንተዋል። ፕሬዝዳንት ኢሳያስ በቅርቡ የተገነባውን የግብጽ ታላቁ ቤተ መዘክር ሙዚየም በመጪው ቅዳሜ በሚመረቅበት ድግስ ላይም ይገኛሉ ተብሏል። የማስታወቂያ ሚኒስትሩ የፕሬዝዳንት ኢሳያስን የግብጽ ጉብኝት ይፋ ከማድረጋቸው አስቀድሞ በኤክስ ገጻቸው ባሰፈሩት ጽሑፍ የአሰብ ቅዠት ህልሙን ከጊዜ ወደ ጊዜ በብልጽግና ፓርቲ ተባብሷል ያሉት የማነ ገብረ መስቀል ይህ የቅዠት ህመም በህዝብ ቁጥር ብዛት ላይ ያተኮረ ነው ብለዋል። ሚኒስትሩ የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶም አይታወቅም፣ ከማጭበርበር ሚዛን ልኬትም በላይ ነው ሲሉ አክለዋል። ጠቅላይ ሚኒስትር አብይ ከቀይ ባህርና
ከኤርትራ ጋር በተያያዘ ማክሰኞ ጥቅምት 18 2018 ዓ.ም በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸውም አይዘነጋም። ጠቅላይ ሚኒስትር አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምንም አስረግጠው ተናግሯል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት ጠቅላይ ሚኒስትሩ ውሳኔው በካቢኔ በምክር ቤት ወይም በኢትዮጵያ ህዝብ በህዝበ ውሳኔ ያልተላለፈ እንደሆነ ጠቅሷል። በሌላ በኩል የፕሬዝዳንቱ ካይሮ መግባት ሁለቱም መንግስታት ይሳተፉበታል የሚባለው የሱዳን ጦርነት በናረበት ወቅት መሆኑ ነው። በግብጽ በኤርትራና በሌሎችም የአካባቢው ሀገራት ይደገፋል የሚባለው የሱዳን መከላከያ ኃይል በተባበሩት አረብ ኤምሬቶች ይደገፋል በሚባለው በሱዳን ፈጥኖ ደራሽ ጦር ጠላቱ ባለፈው ሳምንት ማብቂያ ዳርፉር ውስጥ ሽንፈት ገጥሞታል። ባለፈው መጋቢት የግብጽ ውጪ ጉዳይ ሚኒስትር በድር አብድላቲ ከፕሬዝዳንት አብድልፈታህ አልሲሲ የተላከ መልእክት ለፕሬዝዳንት ኢሳያስ አፈወርቂ ለማድረስ በሚል አስመራን ጎብኝተው ነበር። ጉብኝቱና መልእክቱ በግብጽ በኤርትራና በሶማሊያ መካከል የአካባቢውን ሰላም የማጠናከር የትብብር ስልት በተባለው የሶስትዮሽ ወዳጅነት ላይ ያተኮረ ነው ተብሎም ነበር። ከሱዳን ጦር ጋር ውጊያ ላይ ያለው የፈጥኖ ድራሽ ኃይል ከቀናት በፊት በተቆጣጠራት ኤልፋሽር ከተማ በሚገኝ ሆስፒታል ውስጥ በመቶዎች የሚቆጠሩ ንጹሃን ሰዎችን መግደሉን መረጃ እንደደረሰው የተባበሩት መንግስታት የዓለም ጤና ድርጅት አስታወቀ። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሚመሩት ተቋም ሆስፒታል ውስጥ 460 ሰዎች መገደላቸውን በሚያመላክቱ መረጃዎች በእጅጉ መደንገጡን ተናግሯል። ከዓለም የጤና ድርጅት አስቀድሞ ግድያው መፈጸሙን ይፋ ያደረገው ሱዳን ዶክተርስ ኔትወርክ የተባለው የሕክምና ባለሙያዎች ማህበር የፈጥኖ ድራሽ ኃይሉ ተዋጊዎች ማክሰኞ ዕለት ታካሚዎችን፣ አስታማሚዎችና ሌሎችንም ጨምሮ በሳውዲ ሆስፒታል ውስጥ ያገኟቸውን ሰዎች በሙሉ ያለ ርህራሄ ገድለዋል ብሏል። ማህበሩ 4 ዶክተሮች፣ ፋርማሲስትና ነርስ የሆኑ የሕክምና ባለሙያዎች በፈጥኖ ድራሽ ኃይሉ ተዋጊዎች ታግተው መወሰዳቸውንም አስታውቋል። የሕክምና ባለሙያዎቹን ለማስለቀቅ $150,000 የሚደርስ ገንዘብ እንዲከፈል መጠየቁንም አክሏል። በታንዛኒያ ዋና ከተማ ዳሬ ሰላም በፖሊስና በሰላማዊ ሰልፈኞች መካከል በተነሳው ግጭት 5 ሰዎች ሲሞቱ በርካቶችም ተጎድተዋል። ግጭቱን ተከትሎ የሀገሪቱ የኢንተርኔት አገልግሎት ተቋርጧል። የሰዓት እላፊ ገደብም ተጥሏል። ረቡዕ ጥቅምት 19 2018 የተደረገውን ምርጫ ተከትሎ የምርጫው ሂደት በሚቃወሙ ሰልፈኞችና በጸጥታ አስከባሪዎች መካከል የተፈጠረ ግጭት ነው። ይህ የተፈጠረው ውጥረትም እያየለና መልኩ እየቀየረ ስለመሆኑ ተዘግቧል። የሀገሪቱ ፕሬዝዳንት ሳሚያ ሱሉሁ ሐሰንን ይፎካከራሉ ተብሎ የሚገመቱት የሁለቱ ተቃዋሚዎች ፓርቲ እጩዎች በምርጫው እንዳይሳተፉ መታገዳቸውን የሚቃወሙት ወጣቶች ረቡዕ ጥቅምት 19 2018 በሀገሪቱ የተለያዩ ከተሞች አደባባይ ወጥተው በመቃወም የነዳጅ ማደያዎችን፣ የገዢው ፓርቲ ጽፈት ቤቶችና መስሪያ ቤቶችን በእሳት ማቃጠላቸውንና መሰባበራቸው ተዘግቧል። የታንዛኒያ የሰብአዊ መብት ተሟጋች ቲቶ ማጎቲ እንዳሉት ጸጥታ አስከባሪዎቹ ረቡዕ ዕለት ሰልፈኛውን ለመበተን በወሰዱት የኃይል እርምጃ በትንሹ 5 ሰዎች ተገድለዋል ብለዋል። በታንዛኒያ ዋና ከተማ ዳሬ ሰላም ሐሙስ ጥቅምት 20 አደባባይ የወጡ ሰልፈኞች ፖሊስ መሳሪያና አስለቃሽ ጢስ በመተኮስ በትኗቸዋል። በግጭቱ ምክንያት ጉዳት የደረሰባቸው በርካታ ሰዎችም ወደ ሆስፒታል ገብተዋል ተብሏል። ይህንን ተከትሎም የታንዛኒያ መንግስት የኢንተርኔት አገልግሎትን ዘግቷል። የመንግስት ሰራተኞችና ተማሪዎችም በየቤታቸው እንዲውሉ የሀገሪቱ ባለስልጣናት ማዘዛቸውም ተሰምቷል። ይሁንና ተቃዋሚዎቹ ተንቀሳቃሽ ስልክን እንደ ዎኪ ቶኪ የራዲዮ መገናኛ እንዲያገለግል የሚያደርገውን ዘሎ የተባለውን መተግበሪያ አፕ
በመጠቀም ተጨማሪ ሰልፍ ለማድረግ እየተነጋገሩና እየተንቀሳቀሱ ናቸው ተብሏል። ታንዛኒያ ከቅኝ ግዛት ነፃ ከወጣች ወዲህ ገዢው ፓርቲ CCM የሀገሪቱን ፖለቲካና መንበረ ስልጣን ተቆናጦ ቆይቷል። ፕሬዝዳንት ሳሚያ በአውሮፓውያኑ 2021 የመጀመሪያዋ ሴት የሀገሪቱ መሪ ሆነው ሲሾሙ ዲሞክራሲያዊ ለውጥ ያመጣሉ ተብሎ ተስፋ ተጥሎባቸው ነበር። ከጆን ማግፉሊ ሞት በኋላ ስልጣኑን የተረከቡት ሳሚያ ከጊዜ ወደ ጊዜ በተቃዋሚዎች ላይ የሚያደርሱት ጫና እየበረታ ስለመምጣቱም ተዘግቧል። ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጋር ያደረጉትን ውይይት አጠናቀው ደቡብ ኮሪያን ለቀው ወጥተዋል። ዶናልድ ትራምፕ ከውይይቱ በኋላ በኤርፖርት ለጋዜጠኞች በሰጡት ማብራሪያ መልካም የሚባል ውይይት ማድረጋቸውንና ጥሩ ውሳኔዎች ላይ መድረሳቸውንም በግርድፉ ተናግረዋል። በውይይታቸው ወቅት የታይዋን ጉዳይ ተነስቶ ከሆነ በሚል ከጋዜጠኞች ለቀረበላቸው ጥያቄ ትራምፕ በውይይታቸው ፈጽሞ የታይዋን ስም አለመጠቀሱን ገልጸዋል። በዩክሬን ጉዳይ ላይ ቤጂንግና ዋሽንግተን በጋራ ለመስራት ስምምነት ላይ መድረሳቸውንም አሳውቀዋል። በእስያ በነበራቸው ይፋዊ የሥራ ጉብኝት የሰሜን ኮሪያው መሪ ኩም ጆንግ ኡን ሳያገኙ ቢመለሱም ዳግም እንደሚመጡና እንደሚያገኟቸው ገልጸዋል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። በየቀኑ የምንለቃቸው አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።